እኔው አብዛኛው የኦርቶዶክስ መዝሙር ላይ የሰይጣን ስም ተጠርቶ አያውቅም። አብዛኛው እግዚአብሔር ምስክር፣ አብዛኛው የኦርቶዶክስ መዝሙር ስማ የሰይጣን ስም የለበትም። ጠላቴ በዚህ መጥቶ ጠላቴ ሲያሳደኝ በዛ ገብቶ ሲወጣ ጠላቴ ድብን ይበል ጠላቴ ተቃጠለ ጠላቴ ጠላታችሁ በዚህ ይውጣ ጠላታችሁ በዚህ ይግባ ይላል። የአበሻ ጠላት ድህነት ነው። እከክ ደሳው የአበሻ ጠላት ድህነት አለቀ። ገንዘብ ከሰማይ የሚመጣ ይመስለዋል፣ የሚዘንብለት ይመስለዋል። አንድ ፓስተር መጥቶ ሚሊዮነር ትሆናለህ ስላለው የሚሆን ይመስለዋል። እግዚአብሔር ምስል አንድ ፓስተር መጥቶ ጠላት ተዘረገፈ ወደቀል ሞተል ይሏል ይልላል። መሀይም ስለሆነ ድህነት ነው የአበሻ ጠላቱ። ድሃ ብቻ ድህነት። ምንም ሰይጣን የለም ኢትዮጵያ ውስጥ የለም። ኮልኮሌ እስቲ አንድ ሀብታም ሰይጣን ይዞ አንፈራፈረኝ ሲል ስማው። ሰይጣን ካሜራማንና ሀብታምን አይነካም። ካሜራማን ሰይጣን ይዞ ታያቅ። ብዙ ሰው ይንፈራፈራል። ካሜራማኑ እንዲደቅኑ ሲቀዳል ነው የሚውለው። አይነካው ሰይጣን ምን አይለው ምን አይለው። ውሸት እንደሆነ በዛ ታውቃለህ። ሰይጣን ካሜራማንንና ማይነካው አይነካው፣ ሀብታምን አይነካው። ቆሮቆንዳ አበሻ ሰይጣን የለብህም። እውነቱን ልንገርህ ያለብህ ድህነት ነው፣ እካክ ነው። እሱን አራግፍ ከቻልክ በቃ ተሟሟት አለቀ። ድን የውስጥ በሽታ ሊኖርብህ ይችላል። የህመም ሰይጣን አይደለም። የውስጥ በሽታ አለ፣ ማንም ጋር ሊኖር ይችላል። ጨጓራን ሊያም ይችላል፣ ጉበትን፣ አንጀትን፣ ኩላሊትን ምናምን ከሰይጣን ጋር ይገናኝ ከጤና አለቀ እንጂ በጣም እኔ የማየው ሲያንደፋድፏቸው አያለው። እኔው አንድ ቀንም ቤተክርስቲያን ውስጥ ሰይጣን ላውጣልህ የሚል አንድ ቄስ አይቼም ሰምቼ አላውቅም። አንድ ቄስ ጸበል ስትሄድ የጸበል ቦታው ለብቻ ነው። ለብቻው የደዛው ጸበል ትጠመቃለህ። ቅዱስ ውሃ ስለሆነ ቅዱስ ጸበል ስለሆነ ካለብ ነገር ሊያወጣልህ ይችላል እንጂ ቤተክርስቲያን ዱክ ብለህ ብሎ የሚወድቅ የለም ለድራማ ካልሆነ በስተቀር there is nobody የለም። ሸበረበረበረ ጧ ያረጋል። ከዛ ቁማር ይሰራል። ይሄ ባራዶስ ዳባራዳ ባራዳ ዱአ ሼም የሚባል የሌለበት የወሮ በላ ጥርቅ ይደንቀኛል፣ ይገርመኛል። ሰውም ታሟል ወይ ምን ሆኗል? የያባሮ ዳባራራ ባራራ ባራራ አጃባራራ ባራራ ዳባራዳ ዳባራራ ኦ ቻቻ ሃሌሉያ ዳራባራራራራራ ታርታ ቶርቶራ ነገር ዱቄታ እና በጣም ነው ግራ የሚገባኝ ነው። የሆነ ስቲል አዘገለ በእውነቴን ነው። እና የሌለ ነገር ነው። እኔ አላምንም። አሁን ትብተባ በፎቶ በምናምን ጠነቁላለን፣ ጸልያለን። የፈለከው ጸልይ፣ ባናት ተተከል። እኔን የያዘ አምላኬ ምንም አያስነካኝ። ስንቱ ሞክሯል። እኔ እያማረብኝ እንዲያው ቦታክስ አርጋል እየተባልኩ ነው ጸድቼባቸው። እኔ ቦታክስ ላይ ነኝ። አልሰማችሁ እና ያስቁኛል። በጣም የሚበዛ እግዚአብሔር ምስክሬ ነው የምለው ነው። አንድ ጀለስ አለው ሚሊዮነር ላይ ያደረገን ይሁን። ይሄ ሰውዬ ጋር ግን አብረን ብንሄድ እንዳስብ ምን ይመስላችሁ?
እንደ ሀሳቤ ሰውዬ እኔ ኦርቶዶክስ ነኝ፣ ግን ተመልሼ ልሄድ ነው። ይቅርታ ያመለጠኝ ነገር አለ። ኦርቶዶክስ ነኝ። ለትንሽ ጊዜ ደረስ ብዬ እመጣለሁ። ቫኬሽን ደርሼ ልምጣ። ፕሊዝ ፍቀዱልኝ። ስማ ቆይ እንደ ሀሳብ አይ ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሮባ አነሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። ያው ሰዎች አስር አየሁ አስር ብር ላርግልህ፣ ዶላር ላርግልህ፣ ዶላር አርገው እንጂ ታምናላችሁ? እኔ አምናለሁ። እኔ በተአምራት አማኝ ነኝ። ራሴም የሚከተለኝ ተአምራት ነው። ኑሮ የራሱ በተአምራት ነው። አሁን ገንዘቦች ወደ አንተ እንዲመጡ ታድቻለሁ። እውነት ለመናገር አሁን ይሄ ሰውዬ አሁን ዮኒ ማኛ የሚያሳየን ሰውዬ አንድ ፕሮፌት የሚባል ጆይ ጭሮ የሚባል ሰው ጋር እንደዚሁ አይነት ነገር ሲያደርግ ነበር። ተመሳሳይ ነገር ሲናገር ነበር። ገንዘብ ፋይናንሻል እንደሚፈልግ እዚህኛውም ነብይ ተብዬው ጋም እዛኛው ጆይ ጭሮ ጋም ሄዶ እንዲህ አይነት ነገር ሲያደርግ ነበረ። ቪዲዮ በዛም አሳያቸዋለሁ፣ አስገባለሁ ቪዲዮ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ላይ ሰይፍ ይሰካ። አሜን። እና በጣም የሚገርም ነገር ነው። ሰው ቤተክርስቲያን ለአምልኮ ስርዓት ነው የሚካሄደው፣ ግን እንደነዚህ አይነት ቸርቾች ላይ በጣም አሳፋሪና የሌለ ድራማዎች እየተሰሩ ነው ያሉት። ገንዘብን ለቀላለው ገንዘብ ይለቀቀላል ምናምን የሚባል ነገር ይሄ በቃ ትክክለኛ ድራማ እንደሆነ በግልጽ የሚያሳየን ነገር ነው። እና እስቲ እንመልከተው። ይሄ ሰውዬ ጋማ ሄዳታለሁ፣ ግደሉኝ። ኦርቶዶክሶች ብትቀየሙኝም ምንም ማድረግ አልቻልም። ይሄ ጀለስ ጋር ደርሼ መምጣት አለብኝ። አስመርጦ ነው። ከፈለክ በብር ነው፣ ከፈለክ በዶላር ነው። ስለዚህ እኔ ፋይናንሻል ነገሮቼ እንዲለቀቁ ፈልጋለሁ። ጀለስ እዚህ ጋር ታቱላ አላት እና ፕሊዝ ፍንዳታ ፓስተር ነው አገናኙ። ከኔ ጋር አትሄዷት። ቆይ እሱም ነው አልሰማም ብሎ አንተን አልሰማም። የሚፈልገውም አንዱም እሱ ነው፣ ለአገልግሎት ከፋቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሮባ አነሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። ያው ሰዎች አስር አየሁ አስር ብር ላርግልህ፣ ዶላር ላርግልህ፣ ዶላር አርገው እንጂ እኔ ላዳምጣችሁ አልችልም። ዶላር ጠሮኛል። ይህ ሰውዬ በሚሊዮኖች ዶላር ያስለቅቅብኛል። እኔ እንግዲህ 4 ዓመት አሜሪካን ሀገር ስኖር በሚሊዮኖች ዶላሮች የሉኝም። ስለዚህ ፈልጓል። ማናችሁም አብራችሁ እንዳትመጡ። ለብቻዬ ቤተሰብ ደረስ ብዬ እመጣለሁ። በዶላር እንዲከፈትልኝ ፈልጋል። ይሄን ጀለስ አምጡልኝ፣ ወይ እኔ ፔጅ ላይ ይምጣና ጸሎት ያርግልን ፕሊዝ። መደረግ አለብን፣ ምክንያቱም ሰው አምኗል። እኔ አምናለሁ። አሁን እንዲሰጠኝ አምናለሁ። በቃ ከመሬት ገንዘብ ይፈልቅና ይሰጣል፣ ይመጣል ነው ማለት። ያልሰራነው ገንዘብ እንዴት ነው ልናገኘው የምንችለው? አንድ ነብይ ተናገረ ተብሎ እዛውም በዶላር ምናምን የተባለ ምንም ስራ ሳትሰራ እዛ ስለሄድክ ብቻ የምታገኘው ገንዘብ ከየት ነው የሚመጣው? ማለት እነዚህ ሰዎች ሲጀመር በህግ ራሱ መጠየቅ የሚገባቸው ሰዎች ናቸው። አንድ ሰው ስራ ሳይሰራ እዛ ጋር የሆነ ገንዘብ ታገኛለህ መባል በራሱ ይሄ በጣም እስካም ማለት ህዝቡንም መሸወር ነው። በዛ ላይ በቃ የማጭበርበር ስራ ነው የተሰራ ያለው። እና በዚህ ላይ ሀሳብ ካላችሁ እስቲ የኮሜንት ላይ አስቀምጡልኝ። ማለት እንዲህ አይነት ነገር በጣም እየተለመደ ነው በፕሮቴስታንት ዓለም፣ በተለይ እነዚህ
በየመንደሩ የሚከፈቱ ቸርቾች ነብይ ነኝ ባዮች ላይ እንዲህ አይነት ነገሮች በስፋት እየተለመዱና እየታዩ ነው። ምንም ሳትሰራ አካውንት ውስጥ ገንዘብ ይገባላል። የባንክ ቡክን ይዘና የሆነ ገንዘብ ታገኛለህ። ይሄን ያክል ሚሊዮን ብር ገባልኝ ምናምን የሚባሉ በጣም የማይመስሉ ድራማዎች እየተሰሩ ነው ያሉት እና እነዚህ አይነት ነገሮች በጣም መጋለጥ አለባቸው። እውነት ለመናገር ሰውም ይሄን ሊረዳው ይገባል። የሌለ ውሸት እንደሆነ ሰው ማመን አለበት። በቀጥታ ተከፍሏቸው የገቡ የሚጠጉኑ ሰዎች ናቸው። እውነት ለመናገር እንደዛ ነው የሚመስለኝ እና ብቻ በጣም ከባድ ነው። ያ አይደለ እንደዚህ ነው የምታስተምሯቸው። ምድረ ማየም የፈረደበት የደቡብ ወንድምናት ነው እንደዚህ የሚጫወቱበት። ደቡቦችን ተጫወቱባቸው። ደቡብ የጴንጤ መደበሪያ ነው አባቴ። እሺ በዶላር ነው የሚፈልገው። እሺ በዶላር በብሪማ አልፈልግም። ሆዴን እዛ መላክ አለብኝ። እሱ ዳቦ ቤት ነው የሚውለው። ሆዴ እልካል። ታጸልያለህ ብራዘር። ሆዴ አለሽ። ይሄ ጸሎት ሆዴ ያስፈልጋል። ትሄዳል፣ ትመርሻል። ከዳቦ ቤት ትወጣለህ፣ ትሄድና በዶላር እንትን ትላለህ። በነገራችን ላይ ፓስተሮቻቸው በነገራችን ላይ ጥሩ ቻፓ ያላቸው ሴቶች ነው የሚያገቡት። ኢትዮጵያ ላይ ጎበዞች ናቸው ፓስተሮቹ። እግዚአብሔር ምስክሬ፣ ነቢያት፣ ፕሮፌት፣ ጅኒ ቆለጥ የምትላቸው በሙሉ የሚያገቡት ቺኮች ቻፓ ያላቸው ጎበዞች ናቸው። ቺኮችንም እንደዛ ነው የሚያቸው እና መሳቂያ መደበሪያ ምናምን መሆን በእምነት ደረጃ ይደብራል። በእምነት ደረጃ እንደዚህ መሳቂያ መሳለቂያ መሆን ያስጠላል። አንድ ቀን ኦርቶዶክስ አታቆየውም። እንደዚህ አይነት ሌባል ጉሮሮ ላይ ነው የምትቆመው። እንደዚህ አይነት ጸሎት ኦርቶዶክስ ቤት አትሰማም። ኔቨር። ገንዘብ ላስመጣል ብሎ የሚጸልይ ቄስ፣ ዲያቆን፣ አስተማሪ ኖበሪ የለም። ኢየሱስ ክርስቶስ ገንዘብን ጥለ ተከተለኝ ነው ያለው። ቃሉ ነው የሚለው፣ ማኛው አይደለም። ኢየሱስ ክርስቶስ እኔማ እንዴት ይሆንልኛል? ነጋዴ ነኝ አለ። ገንዘብን ጥለ ተከተለኝ፣ ያለን ሽጠ፣ ያለን አከፋፍለ ተከተለኝ ሲለው ጥሎ ነው ሄደው። ሌባና ዘራፊ ይህንን አምነው እኛ እኮ የተከተልነው ክርስቶስን ነው ብለው ያጭበረብራል። እና በጣም ያሳዝነኛል። እንደዚህ አይነት ቁማሮች አሉ። እንደዚህ አይነት ግራ የሚገቡ ነገሮች አሉ። ትልቁ መንግስትም የፈቀደላቸው ይሄንን ነገር በየግል እንደ ሱቅ ክፈቱ ያላቸው ትልቁ ኦርቶዶክስ እስከ መጥፋቷ ስለሚፈልግ ብቻ ነው እንጂ አምነውበት አይደለም። ምክንያቱም አንድ ለሃይማኖቱ የሚጨነቅ እንደዚህ አይነት ነገሮች የእሱ እምነትን የሚነካ ነገሮች ሲደረግ ማየት በጣም ያሳፍራል። መንግስት ማድረግ አለበት ብዬ የማስበው ፕሮቴስታንት ምን ማድረግ አለበት? ይህ የግል ሱቆችን በሙሉ ለቤተ ክርስቲያን መስጠት ምን አባቱ ያመጣል? ውጣ ትለዋል። ይህ ወሮ በላ ውጣ። በግለሰብ ቢውልድ የሚደረግ ቤተ ክርስቲያን የለም። ከየት እንዳመጡ ባላቅም እንደዚህ አይነት ነገሮች አሉ። ወደፊት እውነቴን ነው፣ የወደፊት ኢትዮጵያ በመልካም ሰው ስትመራ ያ ይደረጋል ብዬ አስባለሁ። የግል ማንኛው ቤተ ክርስቲያን ብለህ በግል ከመጣ ወፌላላ ትገረፋለህ። አይደለም ልትመጣ ትገረፋለህ። እንዳታስበው። ያ ነገር ምን ይሆናል? በስርዓት ሰው በአንድ አምልኮ ላይ ሌላው ምንድነው የማደርገው? ጴንጤን ሰበስበውና ይሄ የተለያዩ ይሄ መካነ ኢየሱስ መሰረተ ክርስቶስ ነው ሙሉ ወንጌል ገለመሌ አንድ ድቤት ላይ ቁጭ አድርጌ ያሳመነ ይጠቀልላል። አለቀ። ምን አባህም መከፋፈል የለም። ትጠቀልላለህ። ወደድክም ጠላህም እዛ ሰበስባለሁ።
ቁጭ ብሎ ህዝብ በሚያይበት ዱቅ ብለህ ትከራከራታለህ፣ ትፋለጣለህ። በኢየሱስ ክርስቶስ ተፋልጠ ያሸነፈ ገስዋት አንተ ሙሉ ትጠቀልላል። ከዛ ውጪ የለም። እንደዛ አረግብሃል። ፈንዳ በእስልምናም እንደዛ በእስልምናም ወሃቢ ወይ ምንድነው ሀሻቢ ነው ገለመሌ የሚባለው ትከራከራል። እግር አለው አለ የለውም፣ ባት አለው የለውም፣ ይቧጨራል አይቧጨርም፣ ይሮጣል አይሮጥም፣ ትከራከራል። ትከራከርና የሚቧጭረው ከማይቧጭረው ጋር ልክ የሆነው ትቀጥላለህ። ከአባሽ ጋር በቃ ትወጣለህ። ሌላው ሂድ በዛ ትጠቀለለ። ኦርቶዶክስ አንድ ናት፣ ልዩነት አላት የሚል ካለ ይመጣል። ከዛ ሌላ አቀራቅም ውጣ። ያው ካቶሊክ አንድ ስለሆነ አያስቸግርም። አለቀ አለቀ። በቃ ምንም ዝባዝንኪ የሚባል ነገር አይኖርም። ፍቅር ሲዝም ያለው ኡጋንዳ ነው፣ እዛው ያልቃል። አለቀ። ቀላሉ ይሄ ነው። ቀላል ይሄን አድርገህ ሀገር ላይ ሰላም ታመጣለህ። አንድ እስልምና፣ አንድ ጴንጤ፣ አንድ ኦርቶዶክስ፣ አንድ ካቶሊክ አድርገህ ጨረስክ። አለቀ። መፋጀት የለ፣ መጋደል የለ፣ ምን ማድረግ የለ፣ ምን የለ። አለቀ። ጴንጤውን አንድ ላይ አምጥተህ ታከራክረዋለህ። ያሸነፈው ፖይንት የያዘው እሱን ትቀበላለህ፣ ሌላ ታስረክባለህ። ቤተክርስቲያን በሙሉ ለዚህኛው ጴንጤ ያው እያየን እንጨምራለን ለተባለው ለዛኛው ለጨመረውና ፖይንት ላስያዘው ይሄ ነው ጴንጤ ተብሎ ኢትዮጵያ ውስጥ ይነገራል። እሱን ታደርጋለህ። በቃ አለቀ አለቀ። ከእስልምናም ደግሞ ወይ ይሮጣል ወይ አይሮጥም። ምን ትመርጣለህ? ወይ አልተገለጠም ወይ ተገልጧል። ትመርጣለህ። አለቀ። አለቀ። ወይ ይሮጣል የሚለው አለ ወይ አይሮጥም የሚለው አለ። ትጨርሳለህ። ቀለል ነው የምታደርገው። ስለዚህ አገር ላይ ሰው አይወዛገብም። ግራ እውነት ለመናገር እንደዚህ ማድረግ ሳይሻል አይቀርም። ሁሉም አንድ ቢሆን አንድ አይነት አስተምሮና አንድ አይነት እይታ ቢኖራቸው ሀገር በተወሰነ መንገድ ሰላም የምታገኝበት መንገድ ይኖር ነበረ። እስካሁን የነበረን ይሄንን ይመስላል። በቀጣይ ቪዲዮዎች እንገናኛለን። ቻናሉን ሰብስክራይብ አድርጉን። ያመለጣችሁን የዮኒ ማኛን ንግግሮች፣ ወቅታዊ ንግግሮችን መከታተል ከፈልጋችሁ በዚህ ቻናል ላይ ሁሌ እንለቅላችኋለን። ቻናሉን ሰብስክራይብ፣ ላይክ በማድረግ ቤተሰብ መሆን ትችላላችሁ። እስከ ቀጣይ ቪዲዮ እስክንገናኝ መልካም ቆይታ